እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የሾተ ላይ በሽታ ወይም RH ኢንኮምፓቲቢሊቲ የሚለውን ይሆናል። ይሄ የሾተ ላይ በሽታ እንግዲህ ከደም ጋር ግንኙነት ያለው በሽታ ነው ማለት ነው። ስለዚህ የሾተ ላይ በሽታ ምን እንደሆነ መረዳት በመጀመሪያ ደረጃ ይሄ RH ፋክተር የምንለው አለ፣ እሱ ምንድን ነው የሚለውን ነገር ማወቅ ይኖርብናል ማለት ነው። ስለዚህ RH ፋክተር የምንለው በቀይ የደም ሕዋስ ላይ የሚገኝ ፕሮቲን ነው። ይሄ ፕሮቲን በሰው ልጅ ላይ በሚገኝበት ሰዓት የደም አይነቱ RH ፖዚቲቭ እየተባለ ይጠራል። የቀይ የደም ሕዋስ ላይ ደግሞ ይሄ ፕሮቲን ወይም RH ፋክተር ከሌለ RH ኔጌቲቭ እየተባለ ይጠራል ማለት ነው። ስለዚህ አንዲት እናት RH ኔጌቲቭ በምትሆንበት ሰዓት ወይም ይሄ RH ፋክተር ቀይ የደም ሕዋሷ ጋር በማይኖርበት ሰዓት የሾተ ላይ በሽታ የመከሰት እድሉ ከፍተኛ ይሆናል ማለት ነው። በተለይ ይሄ የሾተ ላይ በሽታ የሚከሰተው የእሷ ደም RH ኔጌቲቭ ሆኖ የልጅየው ደም የደም አይነት ደግሞ RH ፖዚቲቭ ከሆነ ይሄ ፕሮቲን ካለው ማለት ነው። ስለዚህ እንደዚህ በሚሆንበት ሰዓት የሾተ ላይ በሽታ ይከሰታል ማለት ነው። እንግዲህ ይሄ የሾተ ላይ በሽታ ችግር የሚሆነው የመጀመሪያው እርግዝና ላይ ብዙም ችግር ላይ ይፈጠር ይችላል። እርግዝናው እየተደጋገመ በሄደ ቁጥር አንቲቦዲ እናትየዋ ታመርታለች። ምክንያቱም በእርግዝና ሰዓት ምን አለ ማለት ነው፣ የእናት ደም ወደ ልጅ ይቀላቀላል፣ የልጅ ደም ወደ እናት ይቀላቀላል ማለት ነው። ስለዚህ ይሄ ሰርኩሌሽን ፌቶ ማተርናል ሰርኩሌሽን ስላለ በዚህ ሰዓት እሷ RH ኔጌቲቭ ከሆነችና ልጇ ደግሞ RH ፖዚቲቭ ከሆነ የህፃኑ ደም ወደ እሷ በሚቀላቀልበት ሰዓት እናትየዋ አንቲቦዲ ታመርታለች። ይሄ የተመረተ አንቲቦዲ ምክንያቱም የልጁን ደም እንደምንድን ነው የቆጠረው? ልክ እንደሌላ እንደ ባዕድ አካል ነው የቆጠረው። ስለዚህ ያንን ሊከላከል የሚችል አንቲቦዲ ታመርታለች ማለት ነው። ይህ አንቲቦዲ ደግሞ በደም አማካኝነት ወደ ልጁ ደም በሚቀላቀልበት ሰዓት የልጁን ደም ልጁ ላይ ችግር እንዲፈጠር ያደርጋል። ምክንያቱም አንቲቦዲ ስለሆነ አንቲ ነው የሚሆነው፣ ልጁን ያጠቃዋል፣ ለተለያየ ነገር እንዲጋለጥ ያደርገዋል ማለት ነው። ስለዚህ በዚህ አማካኝነት ነው ዋናው ይሄ የሾተ ላይ በሽታ የሚፈጠረው ማለት ነው። ግን ከዚህ በተጨማሪ መታወቅ ያለበት የአባትየውም የደም አይነት ወሳኝነት አለው። ምክንያቱም ይሄ RH ኢንኮምፓቲቢሊቲ ለመፈጠር የእናት ደም RH ኔጌቲቭ ሆኖ የአባትየው ደም RH ኔጌቲቭ ከሆነ በምንም አይነት መንገድ ሾተ ላይ በሽታ አይከሰትም። ምክንያቱም ሁሉም ልጆች ምንድን ነው የሚሆኑት? RH ኔጌቲቭ ነው የሚሆኑት። ስለዚህ እናትየዋም RH ኔጌቲቭ ነች፣ ልጆቹም RH ኔጌቲቭ ይሆናሉ። ሾተ ላይ የሚባል ነገር አይኖርም ማለት ነው። ነገር ግን የአባትየው የደም አይነት RH ፖዚቲቭ በሚሆንበት ሰዓት የሚወለዱት ልጆች ኦልሞስት 100% RH ፖዚቲቭ ይሆናሉ ማለት ነው። RH ፖዚቲቭ በሚሆንበት ሰዓት እነዚህ ልጆች ለሾተ ላይ በሽታ ሪስኩ ምን ይሆናል ማለት ነው? 100% ይሆናል ማለት ነው። ስለዚህ በዚህ አማካኝነት የተለያዩ ችግሮች ህፃኑ ላይ እንዲከሰት ይሆናል። ለምሳሌ ሄሞሊቲክ ዲዚዝ ኦፍ ዘ ኒውቦርን እንለዋለን። ስለዚህ ልጆች የመድማት በሽታ ችግር ሊያጋጥማቸው ይችላል ማለት ነው። ከዛ በተጨማሪ ከባድ የሆነ የደም እጥረት ይኖራል ማለት ነው። አኒሚያ የምንለው እሱ ሊፈጠር ይችላል ማለት ነው። እንዲሁም ጃንዲስ የምንለው ልጆች ቢጫ ቀለም ቢጫነት የተወለዱ አዲስ የተወለዱ ህፃናት ላይ ቢጫ ሲሆኑ አንዱ የሚጠረጠረው እሱ ነው ማለት ነው። ከዚህም በተጨማሪ ከባድ የአካል ፈሳሽ መከማቸት ሊኖር ይችላል፣ ወይም ሃይድሮፕስ ፌታሊስ እያልን የምንጠራው እነዚህ አይነት ችግሮች በህፃኑ ላይ ሊከሰቱ ይችላሉ ማለት ነው። ስለዚህ ይህን በሽታ እንዴት ነው ማረጋገጥ የሚቻለው? በቀላሉ በደም ምርመራ ማረጋገጥ ይቻላል ማለት ነው። ስለዚህ አንዲት ሴት ልጅ በምታረግዝበት ሰዓት የደም አይነቷን ማወቅ አለባት። የደም አይነቷ RH ኔጌቲቭ ከሆነ የባሏ
ምርመራ ተደርጎ መታወቅ አለበት ማለት ነው። ስለዚህ የባሏ የደም አይነት ደግሞ አርኤች ፖዘቲቭ ከሆነ የሾተ ላይ በሽታ የመከሰት እድሉ ከፍተኛ ስለሆነ የሚወሰዱ ጥንቃቄዎች አሉ። እነሱ ምንድን ነው? መድኃኒት አለ፣ እሱ የሚወሰድ መድኃኒት፣ እሱን እንዲወስዱ ማድረግ ነው። ሌላኛው የአንቲቦዲ ምርመራ አለ፣ ኢንዳይሬክት ኮምብስቴት የምንለው እሱም ምርመራ ሊሰራ ይችላል ማለት ነው። እንግዲህ ይሄ የሾተ ላይ በሽታ እንድን መከላከል የምንችለው እንዳልኩት የመጀመሪያው ልጅ ላይ ችግር ላይ ይፈጠር ይችላል፣ ኖርማል ሆኖ ሊፈጠር ይችላል። ምክንያቱም አንቲቦዲ ለመመረት ብዙ ጊዜ ስለሚወስድ እናትየዋ አንቲቦዲ ለማምረት ማለት ነው። ሰብስኩዌንትሊ ግን እየተደጋገመ ልጅ በምወልድበት ሰዓት አርኤች ኢንኮምፓቲቢሊቲ የመፈጠር እድሉ ከፍ ይላል ማለት ነው። ስለዚህ የሾተ ላይ በሽታ እድሉ እየጨመረ ነው የሚሄደው ማለት ነው እንደዚህ በሚሆንበት ሰዓት። ስለዚህ ይህን ለመከላከል አርኤች ኢሚዩኖግሎቡሊን የምንለው አለ፣ እሱ ይሰጣል ማለት ነው። ስለዚህ አንድ ሴት ልጅ የሾተ ላይ በሽታ ሪስክ ካላት WHO ወይም የዓለም የጤና ድርጅት ሪከመንድ የሚያደርገውና የእኛም ጋይድ የምንቀበለው በ28ኛው ሳምንት ላይ መውሰድ መቻል አለባት። ይህ መድኃኒቱን አርኤች ኢሚዩኖግሎቡሊን የምንለው ማለት ነው። ከዛ በተጨማሪ ደግሞ በደሊቨሪ ሰዓት ወይም በውልደት ሰዓት ልጁን ከወለደች በኋላ በ72 ሰዓታት ውስጥ መውሰድ ይኖርባታል ማለት ነው። ስለዚህ 2 ጊዜ እንዲሰጥ ሪከመንድ ይደረጋል በደብሊውኤችኦ ጋይድላይን መሰረት ማለት ነው። እኛ የምንጠቀምበት እሱን ስለሆነ ግን ከዚህ በተጨማሪ አንዳንድ ጊዜ ችላ የሚባለው ምንድን ነው? እነዚህ ውርጃ በሚከሰትበት ሰዓት ይሄ መድኃኒት መሰጠት አለበት። አርኤች ኔጌቲቭ የሆነች እናት ውርጃ ካጋጠማት ከ3 ወር በላይ ከሆነ ህፃኑ 3 ወር በላይ ሆኖት ውርጃ ካጋጠመ ልክ ዶዙ የሚሰጠው ዶዝ ልክ እንደሚወለደው ልጅ የሚሰጣት ዶዝ ነው የሚሆነው። ከዛ በተጨማሪ ግን ከ3 ወር በታች ሆኖ ውርጃ ካጋጠመ ዶዙ ቀነስ ተደርጎ ይሰጣል ማለት ነው። ስለዚህ ውርጃ ካጋጠመ ለሁሉም መሰጠት መቻል አለበት ማለት ነው። እዚህ ላይ ብዙ ጊዜ እናቶችም እንትን የማይሉን ነገር ስለሆነ ይሄን ውርጃ ሲያጋጥም መሰጠት እንዳለበት ማወቅ መቻል አለባቸው ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ፎሎው፣ ሰብስክራይብ ማድረጋችሁን አትርሱ።